ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይልል ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ ወንድ ልጅን ቢጃማ አለ ቢጃማ ይዤ ልምጣ ሲል እንደ መስማት የሚያሳፍር ጆሮን ጭው የሚያደርግ ነገር ምን አለ? እንዴት ወንድ ልጅ የራሱን መቀመጫ በካሜራ አንስቶ ለሌላ ሰው ይልካል? ወንድነትን ያራከሰው ጋዜጠኛ። በየዕለቱ በአገራችን ኢትዮጵያ የምንሰማው ሆነ የምናየው ነገር በእጅጉ የሚያሳዝንና የሚያስደነግጥ ሆኗል። ይፋ የወጣው የዚህ የጋዜጠኛው ብልግና እንደ ሀገር ምን ላይ እንደደረስን ከበቂ በላይ ማስረጃ ነው። በተደጋጋሚ እንንቃ፣ ይህ ነገር ሀገራችን ውስጥ ተሰራጭቷል፣ በጊዜ ካልነቃንና ካልገታ ነው መዘዞ የከፋ ነው ስንል በርካቶች አላመናችሁንም። አሁን የወጣው ይህ ብልግና የአንድ ተራ ሰው ቢሆን ነገሩን ሁሉም ሰው አይቶት ዝም ብሎ ያልፈው ነበር። የፈጣሪ ስራ ሆነና በዚህ ታዋቂ ጋዜጠኛ ሆኖ በርካቶችን ሊያስተምርና ሊያነቃ ፈለገ። አሁን ሁሉም ነገር ግልጽ ሆኗል። የጋዜጠኛው የአእምሮ ታማሚ ነኝ ድራማና ፌስቡኬ ሀክ ተደርጎ ነበር ድራማ ማብቂያው ይህ ብልግና ሆኗል። ይህ ቆሻሻ ነገር ውስጥ ሆኖ በርካቶችን እያቆሸሸ የሚገኘው ጋዜጠኛ ይፋ ከወጣው ከዚህ ቪዲዮ በተጨማሪ በርካታ ወጣቶችን ለዚህ ኩስ ድርጊት ያዘጋጃቸው እንደነበረ ተጨማሪ መረጃዎች ደርሰውናል። ይህ ጋዜጠኛ እንዴት ባሉ ቆሻሻ ቃላቶች በርካቶችን እርኩሰት ውስጥ እንደሚከት እንዲሁም ሌሎች ሀገራችን ውስጥ የሚገኙ ሰዶማውያን ለዚህ ሰይጣናዊ ዓላማቸው የሚጠቀሟቸውን ሚስጥራዊ ቃላትና ዘዴዎቻቸውን ለመማሪያነት እንዳስሳለን። ከዚህ በተጨማሪ መንግስት በዚህ ጉዳይ ለዘብተኛ ሆኖ መገኘቱ ያስገርማል። ከዚህ በላይ ማስረጃ ከየት ይመጣል? በሀገራችን ህገ መንግስት ግብረ ሰዶማዊነት ወንጀል ቢሆንም ይህን ህግ መንግስት ደፍሮ የማይተገብርበትን ምክንያት እናሳያቸዋለን። እነዚህ ቆሻሾች ሀገራችን ውስጥ ምን ያህል ውስጡን እንደበዙ ማሳያው ይህን ጋዜጠኛ ያጋለጠውን ወንድማችንን ማስፈራራትና ቪዲዮን ማስወረድ ነበር። እኛም ላይ በተደጋጋሚ ዛቻና ቪዲዮአችን ብዙዎች ጋር እንዳይደርስ ሰው እንዳይነቃ እያደረጉብን ስለሆነ ይህ ቪዲዮ የደረሳችሁ ቪዲዮን ላይክ አድርጋችሁ በመጀመርና ለሌሎች ሼር በማድረግ ይህን እርኩሰት የመቃወም ስራ አብራችሁን እንድትሰሩ በትህትና እየጠየቅን በቀጥታ ወደ ዝርዝሩ እናልፋለን። የሰው ልጅ ለገዛ ሐሳቡና አእምሮ ሲሰጥ እንዲህ ይሆናል። ያሳዝናል። ጋዜጠኛ ሶፎንያስ እነዛ ታመሜ ነበር ሀክ ተደርጌ ነው የሚሉ ማወናበጃዎቹ አሁን መቋጫ አግኝተዋል። የኢትዮጵያ ህዝብ ደግና ሩሩ ነው፣ ያዝንልሃል እንጂ የኢትዮጵያ ህዝብ ጅል አይደለም። የትላንት በጎነት አይቶ ሊያልፍ ይችላል፣ ነገር ግን እንዲህ ያለውን አስነዋሪ ርኩሰትን ሊታገስ አይችልም። ጋዜጠኛው ለዚህ አሳፋሪ ምግባሩ አዳማ ከመሄዱ በተጨማሪ ሌሎቹንም ለዚህ አስነዋሪ ምኞቱ ለመማገድ እየሰራ እንደነበረ ሌሎች ማስረጃዎችም መውጣታቸው ቀጥሏል። ይህ የምትመለከቱት የጽሁፍ መልእክት በፌስቡክ ገጹ አንድ ወዳጁን ለዚህ አስነዋሪ ድርጊት ሲጠይቀው ያሳያል። ምን እየሰራህ ነው ብሎ ጥያቄውን ይጀምራል። ሀገር ሰላም ብሎ የሆነውን የማያውቀው ጓደኛውም ለተጠየቀው ጥያቄ የመንግስት ስራ ነው የምሰራው ሲል ይመልስለታል። ከዛም ጋዜጠኛው ጥያቄውን ሲቀጥል አሁን የት ነህ ይለዋል። ዳውሮ ነው ያለሁት ሲልም ይመልስለታል። በማስከተልም የቆሻሻ ሐሳቡን ይጀምራል። የዳውሮ እኮ ትልቅ ነው ይባላል ሲል እርኩስ ሐሳቡን ይቀጥላል። ማለት አልገባኝም፣ ምኑ ነው ትልቅ ሲል በሐሳቡ የደነገጠው ጓደኛው ይጠይቀዋል። ለዚህ ጥያቄውም ጋዜጠኛው ሶፎንያስ የሰጠው ምላሽ በእውነት ስነ ምግባር ባለው ትልቅ ሚዲያ ላይ ከሚሰራ ሰው የማይጠበቅ መልስ ስለሆነና ለእናንተ ውድ ቤተሰቦቻችን ስለማይመጥን ትተነዋል። በዚህ ብልግና መልሱ የተገረመውና የደነገጠው ጓደኛው ምንድነው የምታወራው በሰላም ነው ሲል የድንጋጤ ጥያቄውን ያስከትላል። ጋዜጠኛው ምንም ሳያቅማማ የሚያወራውን አውቆና በሚገባ ተረድቶ ስለሆነ አጭሩ አዎ በሰላም ነው አለው። የጋዜጠኛው ወሬ ያልጣመው ጓደኛው እንዲህ አይነት ወሬ ደስ አይለኝም ሲል ይመልስለታል። በስተመጨረሻም ጋዜጠኛው የጻፈው ጽሁፍ የሶፎንያስን ተመሳሳይ ጾታ አፍቃሪነትና ሰዶማዊነት በግልጽ ያሳየ ስለሆነ እኛ ከምናነበው በዚህ የጽሁፍ ምልልሳቸው ላይ ተመልከቱት። ጋዜጠኛው ለዚህ ሰዶማዊ ሱሱ አዳማ ድረስ መሄዱ ተጋለጠበት እንጂ ይሄኔ ያልወጣበት ስንት ብልግና ይኖረው ይሁን? ይሄን ያልነው ያለ ምክንያት አይደለም። አንድ በቴሌቪዥን ስክሪን የሚታይ በርካታ ተከታይ ያለው ሰው ምን ያህል ታዳጊዎች አብረውት ፎቶ መነሳት አለፍ ሲልም ጊዜ ማሳለፍ እንደሚፈልጉ የታወቀ ነው። ታዋቂው ግለሰብም ወደ ፈለገበት መንገድ ሊያመራቸው ይዝናው መንገዱን ጨርቅ ያደርግለታል። ታዲያ ይህ ጋዜጠኛ ስንት ታዳጊዎችን ይሁን ወደዚህ ቆሻሻ ነገር ውስጥ ይዞ ይገባው? ይህን ታሳቢ አድርገን ይህን ሰይጣናዊ ርኩሰትን ካልተቃወምን ነገ የኛ ልጆች ታዋቂ ሰዎችን በሚከተሉበት መንገድ ልናጣቸው የምንችልበት
እድሉ ሰፊ ነው። ለዚህ ነው የኛ የሁልጊዜ ጩኸት አንድም ልጆቻችንን በሚገባ በእግዚአብሔር መንገድ እንዲሄዱ የአምላክን መንገድና የሰይጣንን ርኩሰት ለይተው እንዲያውቁ ማስተማር ያስፈልጋል። ይሄ ለህፃናትም ለአዋቂዎችም ለሁሉም የሚሰራ መልእክት ነው። መጽሐፍ ቅዱስ ሆሴ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠልሃለሁ። የአምላክህንም ህግ ረስተሃልና እኔ ደግሞ ልጆችን እረሳለሁ። ስለዚህ እውቀት በማጣት እንዳንጠፋ እግዚአብሔርም እንዳይቀጣን እባካችሁ እንንቃ እንቃወም እንላለን። በሌላ በኩል ደግሞ የመንግስት በዚህ ጉዳይ ላይ ዝምታን መምረጡ ያስገርማል። ይህ ጋዜጠኛ ለዚህ ቆሻሻ ርኩሰቱ አዳማ ድረስ ሄዶ ሳይሳካለት ከተመለሰ በኋላ ጉዳዩ እንዳይታወቅበት ሲል በአዳማ ተዘረፍኩ ማለቱን የከተማው አስተዳደር ከተራ ስም የማጥፋት ጉዳይ ጋር በማገናኘት ሊያልፈው ሞክሯል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው ጋዜጠኛ ሶፎንያስ በአዳማ ከተማ ተዘረፍኩ፣ ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ መሆኑ ተሰምቷል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተችተውታል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠይቅና የከተማዋን ስም በማጥፋት ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ ቀርበዋል። የቪዲዮ መረጃዎችና ማስረጃዎች እንደሚያመለክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱንና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑን ተጠቁሟል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳማ ልጆች ላይ ያሰራጨው ዘገባ የውሸት መሆኑን ተነግሯል። እንዲሁም የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግ ጥሪ ቀርቧል። ጋዜጠኛው ለርኩሰት ተግባሩ ማብረጃ አዳማ ድረስ ቢሄድም የገጠመው የጠበቀው አልነበረም። የገጠመው ዱላ ነበር። ለዚህም ወጣት ፍሬዘር ሆነ የአዳማ ልጆች ሊመሰገኑ ይገባል። ሶፎንያስ ለዚህ አሳፋሪ ድርጊቱ ልክ እንደቀደሙ ማምለጫ ቆፍሯል። የውሸት ብዕሮቹን አንስቶ ያሳምንልኛል ያለውን አዳማ ሄጄ ተዘረፍኩ ቢልም ጋዜጠኛው እንዳለው የተዘረፈው ምንም ነገር እንደሌለ ታውቋል። ሰው የላከለትም ላፕቶፕ ያለው ነገር ከእውነት የራቀ ውሸት ድራማም ሆኗል። ይህ በእንዲህ እንዳለ ጋዜጠኛው በስተመጨረሻ ያሰራጨው ውሸት በመሆኑ ተዘረፍኩ የሚለውን ፖስቱን ካሰራጨበት ከፌስቡክ ገጹ አጥፍቶታል። ይህ በዚህ ቆሻሻ ነገር ውስጥ መገኘቱን የሚያመላክት ሌላ ማስረጃም ሆኗል። በነገራችን ላይ በአሁን ሰዓት ጋዜጠኛው እየሰራ ያለው አሻም ቴሌቪዥን እና ትርታ ኤፍኤም ላይ ነው። አሻም ቴሌቪዥን እንዲሁም ትርታ ኤፍኤም 97.6 በዚህ አስነዋሪ ሰው ላይ አስተዳደራዊ እርምጃ መውሰድ አለባቸው። የፈጸመው ተግባር ወንጀል ስለሆነ በሕግ መጠየቅ አለበት። በሃይማኖትም በሕግም የተወገዘ ነገር ነው። እግዚአብሔር ብዙ ኃጢአቶችን ይቅር ይላል። ሰዶማዊነት ግን ይቅርታ የሌለው ኃጢአት ነው። ሰዶም እና ገሞራ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 19 ላይ የተጠቀሱ የጥንት መንደሮች ናቸው። በዚያም ጊዜ በእነዚህ መንደሮች ወንድ ከወንድ ሴት ለሴት ጋር ይዳሩ ነበር። እግዚአብሔር ይህን አይቶ ከተማዋን ሙሉ በሙሉ በእሳት አጠፋት። የሎጥ ሚስትም ከተማዋ ስትቃጠል ዞራ በማየቷ እንደ ሐውልት ደርቃ ቀረች። ከዚህ በተጨማሪ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ አመፀኞች ሴሰኞችም ቢሆኑ ወይንም ጣዖት የሚያመልኩ ወይንም አመንዝሮች ወይንም ቀላጮች ወይንም ወንድ ሆነው ከወንድ ጋር ዝሙት የሚሰሩ የእግዚአብሔርን መንግስት እንዳይወርሱ አታውቁምን ይላል። ክርስትና ሆነ እስልምና ይህን አይነቱን ኃጢአት በእጅጉ ይቃወማል። ስለሆነም ሁላችንም ይህን እርኩስ ነገር ከሀገራችን እንዲጠፋ በጸሎት እንዲሁም በመቃወም አብራችሁን እንድትሆኑ እየጠየቅን የዛሬውን እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።